እባካችሁን ሁሉ የሚያስችለውን በቃ ሁሉን ሊያስችለን የሚችለው ክርስቶስን እንመልከተው። ቤትሻ ክርስቶስ ሁሉን ያስችላል። ለምሳሌ በድንጋይ መመታት ሰው ይችላሉ? አይችልም። በድንጋይ በአንድ ድንጋይ ሰው መመታት ይችላሉ? አይችልም። ግን ክርስቶስ ያስችላል። እነ እስጢፋኖስ ችለውት ነበር፣ ክርስቶስ አስችሏቸው። በሰይፍ መቀላት አሁን ሰው እኔ እስኪ እንሂድና በሰይፍ እንቀላ ብንል እንችላለን? አንችልም፣ አንችልም። ግን ሰማዕታትን ያስቻለ አምላክ አለ። እነ ቅዱስ ጳውሎስን፣ እነ ቅዱስ አርሴማን፣ እነ ቅዱስ ጊዮርጊስን ስለትን ያስቻለ አምላክ አለን። እነ ቅዱስ ቶማስን፣ ሐዋርያው ቶማስ ስለትን ያስቻለ አምላክ አለ። እርሱም ደግሞ ስሙ ኢየሱስ ክርስቶስ። ረሃብን፣ ጥምን ሰዎች ይችላሉ? አይችሉም። የእስራኤልን ሕዝብ ግን ረሃብና ጥምን ያስቻለ ደግሞ አምላክ አለን። ነቢዩ ኤልያስን ረሃብና ጥምን ደግሞ ያስቻለ አምላክ አለን። እርሱም ማን ነው? ክርስቶስ ኢየሱስ። ሰው በሰውነቱ ይችላሉ? የቲሻ ግልጽ እኮ ነው፣ አይችልም። ዛሬ እዚህ ላይቭ ላይ ያሉትን 7,000 ሰዎች በአጠቃላይ ያሰልፈሽ እኔ የተቀበሉትን ችግር ትችላለሁ ብትይ ሁሉም ምላሻለ አንችልም ነው። ማንም አረ ምን ቀላል ነው፣ ምን እንደ አንቺ አይነት ፈተና ቢመጣብኝ እኔ እንደዚህ ያደርጋለሁ። ይሄ ሞኝነት ነው። ታስታውሱ ከነበረ የዛሬ ስንት ጊዜ የሆነ ሬዲዮ ፕሮግራም ላይ የሆኑ ሰዎች ትዳር ታሪክ ይቀርብና እሷ እንደዚህ ያደረገች እሱ ደግሞ እንደዚህ ያደረገ እና እንደው እናንተ ብትሆኑ ምን ታደርጋላችሁ ተብሎ ፕሮግራሙ ነው ይቀርባል። እና የተለያዩ ሰዎች እኔ በሆን እንደዚህ ያደረግ ነበር ይላል። እና የተለያዩ ሰዎች ደግሞ ከነሱ ተሞክሮ ሰምተው የሆነ ውሳኔ ለመወሰን ይላሉ። በጣም ስህተት ነው። እውርን እውር ሲመራው ይባላል። በመጀመሪያ ማንም በቆምበት ቦታ ላይ ሊቆም አይችልም። ማንም የማንንም ፈተና ጸንቱም ሊቋቋሙ አይችልም። ይሄ በፍጹም ውሸት ነው። ነገር ግን ከባድ የሆነ ፈተና ሲመጣብን እናስተውል። ሁሉን የሚያስችል አምላክ አለን። ማነው? እርሱ ክርስቶስ ኢየሱስ። ሁሉን የሚያስችል ማጣትን፣ መቸገርን ሰው ይችላሉ? አይችልም። ዛሬ ፈለገ አትናቴዎስ የሆነ ነገር ደርሶበት እንበልና ሁሉ ዙሪያ ያለውን ነገር ቢያጣ መራብን ማጣትን ይችላሉ? አይችልም። ፈለገ አትናቴዎስ አይደለም እዚህ ላይ የሚከታተሉ ነገ ከነገ ወዲያም ይሄንን መልእክት የሚያዩ ሰዎች በአጠቃላይ በጣም መራብን፣ በጣም መጠማትን፣ በጣም መቸገርን፣ በትንሹም ማጣትን፣ በትንሹም መቸገርን ይችላሉ? አይችሉም። ግን ችግር ቢመጣ፣ መራብ ቢመጣ፣ ማጣት ቢመጣ የሚያስችል አምላክ አለ። ማን ነው? እርሱ ክርስቶስ ኢየሱስ። የኢዮብን ታሪክ አስታውሱ ክርስቲያኖች እባካችሁ። አንዳንድ ጊዜ በመጽሐፍ ቅዱስ ላይ የተቀመጡትን ሀሳቦች የታሪክን ክፍሎች እንደ ተረት ተረት አይታችሁ አትለፏቸው። የቅዱሳኑ ተጋድሎ የተቀመጠልን የእነሱን ተጋድሎ ተመልክተን እኛ እንድንጸና ዘንድ ነው። በዚህ ዘመን ምሳሌ የሚሆንን ሰው ስለሌለ፣ በዚህ ዘመን ለእኛ ምሳሌ ሊሆን የሚችል ሰው ስለሌለ የቅዱሳኑ ታሪክ አለ። ኢዮብን ምሳሌ እናድርግ። 11 ልጆቹን አጣ፣ ሀብት ንብረቱን አጣ። አቶ ግን መጽናትን፣ አቶ ግን ጊዜን ማሳለፍን አስችሎ ታየን። በማን? በእግዚአብሔር። ስለዚህ መርሳት የለባችሁ የእግዚአብሔር ጸጋ ከሁላችን ጋር ነው። በዚህ አጋጣሚ ተርባችሁ ያላችሁ፣ ተጠምታችሁ ያላችሁ፣ በእስር ላይ ያላችሁ፣ ታርዛችሁ ያላችሁ፣ በስደት ላይ ያላችሁ፣ በስደት ላይ በባዳ ሰው መከራ እየደረሰባችሁ ያላችሁ፣ ተቸግራችሁ ያላችሁ፣ ታማችሁ ያላችሁ፣ ተጨንቃችሁ ያላችሁ፣ በአልጋ ላይ የወደቃችሁ፣ በደዌ ዳኛ የተያዛችሁ፣ ተጎሳቅላችሁ ያላችሁ፣ ብዙ ነገር አጣችሁ ያላችሁ፣ አግኝታችሁ ወደ ታች ወርዳችሁ ያጣችሁ ሁላችሁ እንዳትረሱ። ሁላችንንም አተን ጭምር ተረበን፣ ተጠምተን፣ ተቸግረን፣ በእስር ላይ ሆነን ኢቭን አውሬ በሚመላለስበት ጫካ ላይ ሁሉ ተጥለን ዛሬን አልፈን እንድኖር የፈቀደልን እግዚአብሔር ነው። ስለዚህ እንዳትረሱ የእግዚአብሔር ጸጋ ከኛ ጋር ነው። ቤትሻ መርሳት የለብሽም። የእግዚአብሔር ጸጋ ከአንቺ ጋር ነው። ጤናማ የሆነ ልጅን የሰጠሽ ማን ነው? ቤቲ ፈጣሪ እግዚአብሔር ነው። የዚህ ልጅ እድሉኛ እናቅ። እግዚአብሔር አምላክ በልጅሽ ምን አይነት እድል እንደሚያመጣ፣ በወለድሽው ልጅ እንዴት እንደሚባርክሽ፣ በወለድሽው ልጅ ምን አይነት ነገርን በሕይወትሽ እንደሚያመጣ እኛ አናቅም። እንዲህ አይነቱን ጤናማ ልጅ የሰጠሽ እግዚአብሔር ነው። የእግዚአብሔር ጸጋ ከአንቺ ጋር እንዳለ ትልቁ ማሳያ ልጅ ነው። እስትንፋስሽ ተኝተሽ ነበረ ትናንት፣ ዛሬ ተነስተሻል። ዛሬ መሽቷል፣ ዳግም ትተኛለሽ፣ ስጋሽን ተሰርፊያለሽ፣ ነገ በጧት ትነሻለሽ፣ የነገዋን ፀሐይ ትመለከቻለሽ። የነገዋን ፀሐይ ጭምር እንድታያደረገሽ ማን ነው? እግዚአብሔር። የእግዚአብሔር ጸጋ አሁንም ከአንቺ ጋር አለ ማለት ነው።
ጊዜውን ጠብቆ ግን ይህንን የመከራ ጊዜ የሚያሳልፍበት ወቅት አለ። ሁሌ ተቸግረሽ ሁሌ ተጨንቀሽ ትኖር ያለሽ ማለት አይደለም ቤትሽ። እና ፕሊስ በቃ በዙሪያችን ያሉትን መጥፎ የሆኑ ሰዎችን መመልከት እናቁም። በጣም ደግሞ በድሎት የሚኖሩ መልካምም የሆኑ ሰዎች ቢሆኑ የእነሱንም ነገር መመልከት እናቁም። የማይረሳን አምላክ እንዳለን እንመልከት። ሙሽራው ገብረ ክርስቶስ የተባለ ጻድቅ አባት በጣም የሚገርማችሁ ነገር እንደው በጌታ ቤትሻ የእሱን ታሪክ አንድ ጊዜ ብቻ ልንገርሽ። ሙሽራው ገብረ ክርስቶስ በቤተክርስቲያናችን ካሉ ቅዱሳን አንዱ ነው እና በ14 ያው ወርሃዊ ክብረ በዓሉ ይከበራል። ይህ ቅዱስ በቁስጥንጥንያ ሀገር የነገስታት ቤተሰብ አባቱ ቴዎዶስዮስ፣ እናቱ ደግሞ መርኬዛ ትባላለች። ታሪኩን አሳጥሬ ነው ነገራችሁ ተወዳጆች። እና ከልጅነቱ ይህ ሰው በምናኔ ህይወትን መኖር ይሻ ነበረ። ነገር ግን የእናት የአባቱን ፈቃድ ለመፈጸም ሲል በትዳር ህይወት እንዲገባ ይደረጋል እና አንዲት ሴት ታሽታለት በስርዓተ ቤተ ክርስቲያን በሀገሪቱ ያለ ሊቀ ጳጳስ በስጋ ወደሙ ቅዱስ ስጋውን ክቡር ደሙን ተቀብለው በአንድነት ፈለማ እንዲዋሃዱ በትዳር ህግ ይባርካቸዋል። ከዛ በኋላ ግን በስጋ ያገባትን ያችን ሴት አስፈቅዶ ወደ መናኔ ህይወት ይሄዳል። ወደ መናኔ ህይወት ታሪኩን አሳጠሪ ነው የምነግራችሁ። ወደ መናኔ ህይወት ሲሄድ ከሀገሩ እጅግ በጣም ብዙ ምዕራፍን ተጉዞ አርማንያ ውስጥ ባለች በአንድ ቤተክርስቲያን ውስጥ ረዥም ጊዜ ተጋሎ ነበር። በጣም የሚገርማችሁ በቤተ ክርስቲያኑ አጥር ስር ሆኖ እንደኔ ቢጤ ቁጭ ብሎ ይለምን ነበር። እንደኔ ቢጤ ቁጭ ብሎ ይለምን ነበር። ረዥም ጊዜ በተጋሉ ልክ እንደዚህ ነው ያሳለፈው። ክርስቶስ ኢየሱስን በህይወቱ እያመሰገነ ክርስቶስ ኢየሱስን በህይወቱ እያከበረ የምናኔን ህይወት ገንዘብ አድርጎ ዓለምን ንቆ ዓለምም ንቀው ተራ ሰው ሆኖ በአንዲት አርማንያ ውስጥ ባለች ቤተክርስቲያን አጠገብ ከሰዎች ምጽዋትን እየተቀበለ ነበር የኖረው። ያገኛት ምጽዋት ደግሞ እርሱ መልሶ ለሌሎች ነዳያን ያከፋፈል ነበር እና ከብዙ ጊዜ በኋላ ወደ አባቱ ግዛት ይመለሳል። ሌላ ጊዜ ታሪኩን በስፋት እነግራችኋለሁ። እና ወደ አባቱ ግዛት ሲመለስ የአባቱ ወታደሮች አላወቁትም። በእሱ ላይ ምራቃቸውን ጢቅ ያደረጉበት ነበር፣ ቆሻሻ ይደፉበት ነበር፣ የስጋ ልፋጭ ይጥሉበት ነበር። የቤተ መንግስት ውሾች ደግሞ ስጋውን እናነሳለን እያሉ ስጋውን ያባዝቱበት ነበር። ገብረ ክርስቶስ እንዲህ ባለ መከራ ሲሆን አንድ ጸሎት ነበር የጸለየው። ጌታዬ ሆይ ወደማትጠላኝ ወደማትጸየፈኝ ወደ አንተ እመጣ ዘንድ ፍቀድልኝ ያለው። ክርስቲያኖች ከባድ ፈተና ቢበዛባቸው ዙሪያችሁ ያሉ ሰዎች በአጠቃላይ በቃ ለምን እንደ እሳት እየነደዱ አይከቧቸውም? እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አላችሁ። ሰው እኮ በጣም በሚገርም ሁኔታ አንዲት ሴት አልወደደችኝም ብሎ ራሱን ሊያጠፋ ይሞክራል። አንዲት ሴት አንድ ወንድ እኔን ጠልቶኛል ብላ እኮ አንዲት እህት ራሷን ልታጠፋ ትሞክራለች። ክርስቲያኖች ዓለም በአጠቃላይ እኩል እሳት እያነደደ ቢጠላችሁ፣ ዓለም በአጠቃላይ ፊቱን ቢያዞርባችሁ፣ ዓለም በአጠቃላይ ከፍ ዝቅ አድርጎ ቢገለምጣችሁ እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አለ። እርሱም ደግሞ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቤቴ እንዳትረሺ። ሰዎች ፊታቸውን ሊያዞሩብሽ ይችላሉ። ሰዎች እንድትራቢ፣ እንድትጠሚ፣ በጣም ብዙ ነገር ሊያደርሱብሽ ይችላሉ። ነገር ግን እንዳትረሺ፣ በአንቺ ላይ የማይጨክን እያንዳንዱ ያፈሰሻትን እንባ ለክቶ በዛው ልክ በአንቺ ላይ ቸርነቱና ምሕረቱን የሚያዘብ ደግ ሩህሩህ አምላክ አለሽ። ይህንን መርሳት የለብሽም። እስከዛው ድረስ ግን በእምነታችን ጸንተን ልንቆም ይገባል። የሚደርስብን መከራ ከባድ ነው። አዎ ከባድ ነው። የሚደርስብን ችግር ከባድ ነው። አዎ ከባድ ነው። ነገር ግን መርሳት የለብንም። ሰው ፊቱን ሊያዞርብን ይችላል። ዛሬ ተደግፍነው ነገ ሊንሸራተትብን ይችላል። ዛሬ ጸንተን የቆምንበት መሬት ሊሸራረፍና ሊንቀጠቀጥ ይችላል። ክርስቶስ ግን ጽኑ የሆነ አለት፣ ምንም ነገር ሊለውጠው የማይችል ምንም ነገር ሊያናውጸው የማይችል ትልቁ አለታችን ነው ክርስቶስ። ስለዚህ እርሱን እንደገፍ። ቤትሻ ከዚህ በኋላ በከንቱ እንዳታፈሺ። በመጀመሪያ ደረጃ እዚህ ውስጥ ያላችሁ ኦርቶዶክሳዊ ሆናችሁ ፕሮቴስታንት የሆናችሁ እህቶች፣ ወንድሞች በአጠቃላይ ሁላችሁም እህታችን ቤቴን እንድታግዟ ትፈልጋለሁ። ቅድም እሷም ስትል እንደነበረው አንዳንድ ጊዜ አጠገባችሁ ሰው ተርቦ እያደረ እናንተ ጠግባችሁ መብላታችሁን የተታዘቡት ይገባል። ክርስቲያኖች
ስለ እውነቴን ነው የምላችሁ። አጠገባችሁ ሰዎች በጣም በብዙ መከራ እየተሰቃዩ የእናንተን ደግሞ ዝም ብሎ እንደው ሁሉን ነገር በሳቅና በፌሽታ አሳልፎ ማለፍን በጣም ልትታዘቡት ይገባል። ክርስቲያኖች ዛሬ የምታደርጓት መልካም ስራ ለነገ ለእናንተው ብድር ነች። መልካም ስራን የሚሰራ በአጠቃላይ ለክርስቶስ እያበደረ እንደሆነ ማወቅ መረዳት አለበት። ቤቴ ቅድም ጠይቃኝ ነበረ፣ ተርበህ ታውቃለህ ወይ ተጠምተህ ታውቃለህ ወይ ብላ። ብዙ ነገር ብነግራችሁ ደስ ባለኝ። ክርስቲያኖች ከዚህ ቀደም ታስታውሳላችሁ። ይህን ብቻ ነገር ልንገራችሁ። ከዚህ ቀደም ወደ 2012 ዓ.ም አካባቢ ከ2009 ዓ.ም ጀምሮ ወደ ዘብር ገብርኤል ለአገልግሎት እመላለስ ነበር። ቅዳሜ ሄጄ እሑድ ነበር የምመለሱ እና በምንሄድበት መኪና ሰዎችን እያሰማርን ክርስቶስ ኢየሱስ ወንጌል እየሰበክን በጣም የምኮፈስበት ቤቴ በደንብ አዳምጪ ፕሊስ። በጣም የምጀንንበት ያ ምንድን ነበረ መሰለሽ? ልክ ጣርማ በር አካባቢ ስደርስ በመኪና ውስጥ አንዳንድ ጊዜ እዛ ቦታ ሱቤ ለመያዝ ለመቀመጥ እዛው ለመቆየት የሚመጡ በጣም ብዙ የሆኑ ሰዎች አሉ እና ያስታውቃሉ። እንደዚህ የሚመጡ ሰዎች ልብሳቸው ድፍ ያለች ናት፣ እንደው ደህና ነገር የላቸውም። እዛው ለመቆየት እንደመጡ ያስታውቃሉ። እና ሁልጊዜ ምን አደረግ ነበር መሰላችሁ? ከሾፌሩ ፌስታል እቀበልና ስለ ገብርኤል እያልኩ ሁሉንም ሰው ለምናለሁ። ሁሉንም ሰው ስለ ገብርኤል እያልኩ ሁሉንም ሰው ለምንና ሁሉም ሰው የሰጠኝን ገንዘብ በአጠቃላይ ቋጥሬ ለእነዚህ ሰዎች በሶ፣ ስኳር፣ የተለያዩ ነገሮችን መግዣ የሆናቸው ዘንድ እሰጣቸዋል። ክርስቲያኖች ፕሊስ እባካችሁ ስትሰጡ አትበጡ፣ አትኮፈሱ። እግዚአብሔር የሰጣችሁን ነገር ነው እየሰጣችሁ ያላችሁት። ሰጣችሁ ልክ እንደው ሀገር ምድሩን እንደገዛ ሰው አክት አታደርጉ። እኔ እንዴት ጎረር እንደነበረ ልነግራችሁ አልችልም። ከሰብሰብ ባረግና ለነዛ ሰዎች ይሰጣችኋል። ለካ ያንን ማድረግ ክርስቶስ ኢየሱስን ማበደር እንደሆነ አላወኩም። መልካም ስራ ለክፉ ቀን ስንቅ ነው የሚባለው እውነት። ረዥም ጊዜ በተደጋጋሚ ያንን አደረጉ። 2009 ዓ.ም ጀምሮ 2012 ዓ.ም ድረስ ያንን ሳደርግ ኖርኩኝ እና 2012 ዓ.ም ሐምሌ 19 ዘብር ገብርኤል ለመሳለም እንሄድና እንደ አጋጣሚ ስንመለስ ባልታሰበ ሁኔታ የመኪና አደጋ ደረሰብን። እንግዲህ ከአዲስ አበባ 200 ምናምን ኪሎ ሜትር ርቀት ላይ ሆነን ማለት ነው። የመኪና አደጋ ደረሰብን። ስልካችን የለም፣ በኪሳችን ገንዘብ የለም። 6 ሰዎች ሞተዋል። ብዙዎቹ ደግሞ አካል ጉዳት ደርሶባቸዋል። እኔ መስታወት ፊታቸውን የቆረጣቸውን ሰዎች አስታውሳለሁ። ቆዳቸው ይገለጥ የነበረ እውነቴን ነው የምላችሁ። ምን ልበላችሁ ጋይስ፣ እኔ ጭንቅላቴ ላይ አደጋ ደርሶብኝ ነበር። ሰውነቴ በአጠቃላይ በደም ተለውሶ ነበር። ብቻ በጣም ብዙ ነገር ተፈጥሮ ነበር እና በስተመጨረሻ ረዥም የሆነ የነፍስ አድን ስራ ተሰርቶ እንደምንም ተብሎ ሕክምና አግኝተን እንዴት ብዬ ወደ ቤቴ ልሄድ? በኪሴ ገንዘብ የለኝም። በኪሴ ምንም አይነት ሳንቲም የለኝም እና እስከ ጣርማ በር ድረስ በእግሬ ሄድኩኝና የመጣው ይምጣ መኪና ውስጥ ገብቼ ልክ ደብረ ብርሃን ከደረስኩ በኋላ ብር የለኝም ብዬ እከራከራለሁ ብዬ ዝም ብዬ ገባሁ። እንግዲህ ችግር ውስጥ ነኝ። ሰውነቴ በአጠቃላይ በደም ተለውሷል። ጭንቅላቴ አካባቢ ከባድ የሆነ አደጋ ደርሶብኛል። ምንም አይነት በቂ ሕክምና ላገኘው በቃ በጣም የቸኮልኩት ቶሎ ብዬ እዚህ መመለሴ ነው፣ ወደ ቤቴ መምጣቴ ነው። እና ልክ ስገባ በህይወቴ የማረሳት አጋጣሚ ተፈጠረች። በህይወቴ የማረሳት አጋጣሚ እኔ እናንተ ለሰዎች መጽውታችሁን አይደል የምታውቁት? ቤተክርስቲያን ሄዳችሁ ስለ ገብርኤል፣ ስለ መድኃኔዓለም፣ ስለ ቅዱስ አማኑኤል እያላችሁ መጽውታችሁን አይደል የምታውቁት? እኔ ተመጽውቼ አውቃለሁ። አንድ ሰው ከመኪና ውስጥ ተነሳና ፌስታል አውጥቶ ማንም ሰው ምንም አላለኝም። ፌስታል አንስቶ ወንድማችን
በሰላም አዲስ አበባ ይገባ ዘንድ በሰላም ከእናት ከአባቱ ጋር ይገናኝ ዘንድ ሁላችሁም የቻላችሁትን ያክል አወጡለት አላቸው። ክርስቲያኖች በሕይወቴ በጣም እንባ አውጥቼ ካፈሰስኩባቸው አጋጣሚዎች ውስጥ አንዱ ያውቃል። ለሆኑ ሰዎች የሆነ ነገር ሳደርግ የዛን ሰዓት በጣም እየታበይኩ ነበር የማደርገው። በጣም እየታበይኩ ለሆኑ ሰዎች ገንዘብ ሳሰባስብ እየተኮፈስኩ ነበር የማደርገው። ለካ በትዕቢትም በመኮፈስም ሆኜ ያደረግኳትን ነገር ግን ቆጥሮ ክርስቶስ ከፈለኝ። መልሶ ክርስቶስ ከፈለኝ። በቃ ባዶ በሆንኩበት ሰዓት፣ በቃ በእጅ ምንም ነገር ባልነበረ ሰዓት ክርስቶስ በሌላ ሰው ከፈለኝ። እማላቀው ሰው እግዚአብሔር ምስክር፣ እማላቀው ሰው ክርስቲያኖች ገጥሟቸው ይሆን እንደዚህ? እማታውቁት ሰው በቃ ልክ እንደ መልአክ ተልኮላችሁ ያውቃል? እማላቀው ሰው ተነስቶ ፌስታል አንስቶ ወንድማችን በሰላም ወደ ቤቱ ይመለስ ዘንድ እባካችሁ ሁላችሁም የቻላችሁትን ያክል እርዱት ብሎ ገንዘብ ሰበሰበ እና ሰጠኝ። በሕይወቴ ስቅስቅ ብዬ ያለቀስኩበት የመጀመሪያው ቀን ያውቃል። እንደውም አስታውሳለሁ የዛን ጊዜ ደብረ ብርሃን ደርሼ ከተሰበሰበልኝ ገንዘብ አውጥቼ እንደው ለመክፈል ስሞክር ረዳቱ በእድሜ ከኔ የሚያንስ ልጅ ነው እና መቤቴን አልቀበልም ብሎ እንደማለልኝ አስታውሳለሁ። እና እመኑ እናንተ የምታደርጓት መልካም ነገር ዞሮ የሚከፍላችሁ ራሳችሁ ነው። ዞሮ የሚከፍላችሁ ራሳችሁ ነው። ግድ የላችሁ የተራበ ሰው ስትመለከቱ እባካችሁ ዝም ብላችሁ አትሉ። የምትሰጡት ነገር ብታጡ ከንፈራችሁ የምጠጡለት ከንፈራችሁን እንኳን የምጠጡ የምትሰጡት ነገር ብታጡ እናንተም እንደሱ የተቸገራችሁ ብትሆኑ እናንተም ያጣችሁ እንኳን ብትሆኑ ግድ የለም ከንፈራችሁ የምጠጡለት። እባካችሁን ጸጥ ብላችሁ የተቸገረን ሰው አትለፉ። ጸጥ ብላችሁ የተራበን ሰው አትለፉ። እና ክርስቲያኖች ሁላችሁም ቤቲሻን ሁላችሁም ሰፖርት እንድታደርጓ ትፈልጋለሁ። ቤቲሻ ቀጣይ ሳምንት የሚኖረን የኦርቶዶክስ የመልካም ወጣት መርሃ ግብር ላይ አርብ ማታ ማለት ነው። ልክ እንደዚሁ እንድትቀሪ አልፈልግም፣ እንድትመጪ እፈልጋለሁ። እሺ፣ በዛች አንድ ሳምንት ውስጥ ምን አይነት ለውጦች እንደመጡ፣ ምን አይነት ነገሮችን እንዳገኘሽ፣ ምን አይነት ውሳኔዎችን እንደወሰንሽ እንድትነግሪን እንፈልጋለን። በቃ ዛሬ ከአንቺ የምንፈልገው የተወሰኑ ነገሮችን ነው። ቅድም እንዳልኩሽ ዙሪያሽ ያሉ ሰዎችን በአጠቃላይ እርሻቸው፣ የማይረሳሽ አምላክ እንዳለ አስታውሺ። የፈሰሰው እንባሽን በአጠቃላይ ቆጥሮ የሚሰጥሽ አምላክ እንዳለ አስታውሺ። እርሱን ተስፋ አድርገሽ ብቻ መንገድሽን ቀጥይ ቤትሽ። ከዛ በመቀጠል ደግሞ ስትጨነቂ፣ ውስጥሽ አንዳንዴ ሲረበሽ ቤት ውስጥ አትቀመጭ። እሺ፣ በዚህ አጋጣሚ ሌሎቻችሁ ፕሊስ እባካችሁ ቤት ውስጥ አትቀመጡ። ይሄ አንዳንድ ጊዜ ቤት ውስጥ መቀመጥ በራሱ ብቻችሁን በጣም መጥፎ። ብቻችሁን ቤት ውስጥ አትቀመጡ። ቤትሻ ብቻሽን ቤት ውስጥ እንዳትቀመጪ። ስትጨነቂ በጣም ብዙ ነገር ሲከብድሽ ተነስተሽ ለ2 ደቂቃ እመኝም ቤተክርስቲያን ገብተሽ ጸጥ ብለሽ ቁጭ በይ። እዛ ያለው ነፋስ ራሱ ዓለም የነጠቀሽን ሰላም የሚመልስ እና ቤተክርስቲያን ሄደሽ አጣሽውን ሰላም ለማግኘት የተበተነ ሀሳብሽን ለመሰብሰብ በቻልሽው አቅም ወደ ክርስቶስ ኢየሱስ እንድትቀርቢ በልዑል እግዚአብሔር ስም እጠይቃለሁ። እነዚህን 2 ነገሮች ብቻ ተቸገሪልኝ። ቀጣይ ሳምንት አርብ ደግሞ ያው በክርስቶስ ፍቅር እንደማትቀሪ ተስፋ አደርጋለሁ። ሁላችንም እዚህ ውስጥ ያለነው በአጠቃላይ እንወድሻለን። እሺ ቤቲ። እሺ፣ አመሰግናለሁ። አንድ ጥያቄ ለሁላችሁም ለምታዳምጡኝ በሙሉ። እኔ በአሁኑ ሰዓት የምፈልገው ከምንም በላይ ጸሎት ነው። ጸሎት በጣም ያስፈልገኛል። ምክንያቱም ከባድ ጭንቀት ውስጥ ነኝ እና ያው በእመቤታችን በቅድስት ኪዳነ ምሕረት በመድኃኔዓለም በቀራንዮ ንጉሥ ቢያንስ አንዳንድ ሰላም ለኪ እየደገማችሁ አስቡኝ። እንግዲህ ሳምንት እግዚአብሔር ለዛ ያድርሰን። የእውነት እግዚአብሔር ለውጥ ያሳየኛል ብዬ ተስፋ አደርጋለሁ። ምስክርነቴን ለእናንተ አደርሳለሁ። ግን የምር ከማናችሁ ቢያንስ በቀን አንድ ሰላም ለኪ ብታስቡኝ ብዬ እማጸናችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ቤትሻ በጣም ነው የምናመሰግነው፣ እንወድሻለን። በዚህ አጋጣሚ እኔ ጋር ስትመጡ ለቤትሻም ሳትወጪ ለሌሎችም ለማስገባቸው ሰዎች አንድ ነገር ለማስታወስ እፈልጋለሁ። ጤናማ የሆኑ ሰዎች እንዳሉ ሁሉ አንዳንዴ በሽተኛ የሆኑ ሰዎች ደግሞ አሉ።
በተለይ እህቶች የእናንተን መቸገር ጠብቀው፣ የእናንተን መከፋት ጠብቀው፣ የእናንተን ማዘን ጠብቀው በጣም ጸያፍ ለሆኑ ነገሮች እናንተን የሚፈልጉ የውሸት ስራ ልንቀጥራችሁ ፈልገን ነው፣ ስራ ልናስገባችሁ ፈልገን ነው ብለው የማይሆኑ ነገሮችን በእናንተ ላይ ለመፈጸም የሚሯሯጡ በጣም ብዙ የሆኑ አጋንንት የሆኑ ሰዎች አሉ እና ቤትሻ በቻልሽው አቅም ከላይ ስትወጪ አድራሻሽን ፕሊስ ለማንም እንዳሰጪ፣ ሰዎች እንዳይረብሹሽ፣ በውስጥ መስመር መመለስ ያለብሽ ጤናማ የሆኑ ምልክቶች ብቻ ካሉ መልሺ። እንግዲህ ጌታ ይርዳንና ቀጣይ ሳምንት አርብ ደግሞ እንገናኛለን። ሰላም ሁኚልን። እሺ ቤቲ። መልካም። ወደ ማማይ ከመሄዴ በፊት ፕሮፌት የሚል አካውንት አለ። ፕሮፌት ይሰማል? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ፕሮፌት ማን እንበል? ትክክለኛ ስሜ ያው ዮናስ ነው። ኦኬ፣ ፕሮፌት ዮናስ። ከየት ቤተ እምነት ነው የመጡት ፕሮፌት? ጴንጤ። ኦኬ፣ እሺ፣ ከጴንጤ። ምን ሊሉን ነበረ ገስ የላኩልን ፕሮፌት? እያዳመጥኩ ነበረ። በጣም ጥሩ ነገር ነው እና እኔም መማር ፈልጌ ነው በዚሁ። መልካም። ከእርሶ ጋርማ እንመማራለን፣ ግን የምንመማረው መጽሐፍ ቅዱስ የሆኑ ሀሳቦችን ነው ይመስለኛል። እርሶ ባሉበት ቤተ እምነት አገልጋይ ነው አይደል ፕሮፌት? መልካም። እሺ፣ ደስ ይለናል። ቁጭ ብለው ይማሩ ፕሮፌት። ስለመጡ በጣም እናመሰግናለን። ጊዜ ያክብርልን። ምን ላይ ሞር ትኩረት እንደሚያደርግ ባቀ ደስ ይለኛል። ያው ለመከታተል ማወቅ የሚፈልጋቸው ነገር ስላሉ ሞር ፎከስ የምታደርጉበት ኤሪያዋ ምንድን ነው? መልካም ወጣት ያው በእኛ ቤተ እምነት ይማርልና ለየት የሚያደርገው ምንድን ነው የምለውን አንዳንድ ነገር ባቅ ደስ ይለኛል። ኦኬ፣ መልካም። ለምሳሌ ጉባኤ እናንተ ቤተ እምነት ውስጥ አለ፣ እኛም ቤተ ክርስቲያን ውስጥ ጉባኤ ይደረጋል። ልዩነቱ ምንድን ነው ይመስለኛል? ልዩነቱ ግልጽ ነው። ምንድን ነው ፕሮፌት? እኛ በክርስቶስ ኢየሱስ ምናምን ኦርቶዶክሳውያን ፕሮቴስታንት የሆኑ ወይም ደግሞ የፔንቴኮስታል እምነት ተከታይ የሆኑ ሰዎች በአጠቃላይ ድነዋል ብለን አናምንም። በጨለማ ውስጥ ናቸው ብለን እናምናለን። እንዲህ ስንል ከክፋት አይደለም። እንዲህ ስንል እነሱን ለማናደድ እነሱን ለማበሳጨት ፈልገን ሳይሆን እነሱን እጅግ በጣም ስለምንወዳቸው እንደው በተጨማሪም ደግሞ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ስለምናምን እውነተኛውን ኢየሱስ ክርስቶስን ያገኙት ዘንድ በቻልነው አቅም የፍቅር ጥሪ ሁልጊዜ እናቀርባለን። ለምሳሌ አንድ ፕሮቴስታንት የሆነ ሰው በአደባባይ ወጥቶ ኢየሱስ ይወዳችኋል ብሎ የሚጮህ መቼም ኦርቶዶክስ የሆኑ ሰዎችን ጠልቶ አይደለም። እርሱ የገባውን እውነት ሌሎች ሰዎች እንዲያውቁ ነው። በተመሳሳይ እኛም በክርስቶስ ኢየሱስ የምናምን የዚች ቅዱስ ቤተክርስቲያን ልጆች ሆነን በአጠቃላይ ኦርቶዶክስ አማኝ ሆነው በተለያዩ አይነት ልምምዶች ውስጥ ከቅዱስ ቤተክርስቲያናቸው አስተምሮ የሸሹ በጣም ብዙ ነፍሳቶች አሉ። ከባድ በሆኑ ልምምዶች፣ ከባድ በሆኑ ሱሶች ውስጥ፣ በጣም ከባድ በሚባሉ ነገሮች ውስጥ ገብተው ያሉ ብዙ ነፍሳቶች አሉ። ስለዚህ ኦርቶዶክሳዊ መልካም ወጣት የሚለው መርሃ ግብር እነዚህ እህት ወንድሞቻችንን ካሉበት መጥፎ የሆነ ልምምድ ነፃ እንዲወጡ የሚያደርግ ነው። በተመሳሳይ ፕሮቴስታንት የሆኑ ሰዎችም አሉ በጣም ብዙ በውስጥ መስመር እኛን የሚያወሩ። ለምሳሌ ብዙ ጊዜ ሰላማቸውን አጥተው በጣም በብዙ ነገር ተጨንቀው ኢቨን ህብረት በሚያደርጉበት ቤተ እምነት ውስጥ እንኳን ሳይቀር ህብረት ለማድረግ ሞክረው እንኳን ያጡትን ሰላም ያላገኙ፣ እዛ ያለው ድምፅ፣ እዛ ያለው ጫጫታ፣ አየር በቃ ሁሉም ነገር ለእነሱ ሰላም ሳይሰጣቸው በጣም የተጨነቁ ብዙ ነፍሳቶች አሉ። ለምሳሌ ግብረ ሰዶም የሆኑ ሰዎች አሉ። በከባባድ ሱሶች ውስጥ ያሉ ፕሮቴስታንቶች አሉ። በከባባድ ልምምድ ውስጥ ያሉ ፕሮቴስታንቶች አሉ። የፔንቴኮስታል እምነት ተከታዮች አሉ። ስለዚህ እነሱንም ጭምር
ካሉበት ልምምድ ነፃ እንዲወጡ የማድረግ ዓላማ አለን ማለት ነው። ማን? እኛ ኦርቶዶክሳውያን። ፕሮቴስታንት የሆኑ የእስልምና እምነት ተከታይ የሆኑ ካቶሊክ የሆኑ ጆባ ዊትነስ የሆኑ አድቬንቲስት የሆኑ ሐዋርያት የሆኑ ሞኒሰስ ማለት ነው። እነዚህ አይነት ሁሉ ቤተ እምነት ውስጥ ሆነው ከባባድ ልምምድ ውስጥ ያሉ ነፍሳትን በአጠቃላይ ካሉበት ከባባድ ልምምድ ለማውጣት እኛ የግድ እንደነዛ ሰዎች ካቶሊክ መሆን አይጠበቅብንም። የግድ የእስልምና እምነት ተከታይ መሆን አይጠበቅብንም። የግድ ፕሮቴስታንት መሆን አይጠበቅብንም። ኦርቶዶክሳውያን በክርስቶስ ኢየሱስ ምናመን ሰዎች ነን። ባለንበት ቤት ሆነን እነዛ ነፍሳት ካሉበት ልምምድ ነፃ ሊወጡ እናደርጋለን። ፕላስ ከዛም በተጨማሪ በነገራችን ላይ ትምህርት ተኮር የሆኑ ነገሮችን እናወራለን። ፕሮፌት ቅድም እንዳልኩት በጣም ብዙ ስሁት የሆኑ ትምህርቶችን እርሶም ሌሎችም ደግሞ ልክ እንደ እርሶ ያሉ ሰዎች ያምናሉ ብለን እናምናለን እና ሰዎችን በማብሸቅ ሰዎችን በማናደር ሳይሆን በጣም በፍቅር እነዛ ሰዎች ስሁት በሆነ ትምህርቶች ውስጥ ጭምር እንዳሉ በቻልነው አቅም በመጽሐፍ ቅዱስ የማስረጃ እያሳየን ወደ እውነተኛው መንገድ ክርስቶስ ወደ መሰረታት የእምነታችን ጀማሪና ፈጻሚ የሆነው የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ወደ መሰረታት ወደዚች ቅድስት ቤተክርስቲያን እንዲመጡ ለሁሉም የፍቅር ጥሪን እናቀርባለን ማለት ነው እና አይሆፕ እርሶም ብዙ ያተርፉበታል ብዬ ተስፋ አደርጋለሁ። ፕሮፌት እርግጥ እውነት ነው። ለረጅም ጊዜ ይከታተላቸዋለሁ። ብዙ ዲቤቶችንም እያየው ነው እና ያው እኔም በአንተ እርጋታ አንተ ጋር ባለው ሰላም ትሁትና ሐሴት አደርጋለሁ። ለዛውም ነው ቁጭ ብዬ ረጅም ሰዓት እየተከታተልኩ ያለሁትና ትምህርቶችን እከታተላለሁ። ያው ከዚህ በኋላ በካድም አገኛቸዋለሁ ብዬ አስባለሁ። ያው አሁን አዲስ አበባ ስላልሆንኩ ነው። ደስ ይለናል። ድካም ውስጥ ስላለው እሺ እና አመሰግናለሁ። ለማንኛውም እንገናኛለን። ያው በጣም ነው የምናመሰግነው ፕሮፌት፣ እግዚአብሔር ያክብርልን። እናመሰግናለን። ኤኒታይም መልዕክት ያስቀምጡልኝ፣ እናወራለን። በጣም ነው አመሰግነው። አመሰግናለሁ። መልካም ጊዜ። ቴንክ ዩ ፕሮፌት እና ቤቲ እታች ላደርጋችሁ ነው ሌሎች ሰዎች እድል ለመስጠት። ቤትሻ ሌሎች ሰዎች እድል ለመስጠት ታች ላደረግሽ ነው። ቀጣይ ሳምንት ኔክስት ዊክ እንገናኛለን። እሺ አይሆፕ እንደሰሙን። እሺ ማማይ እንዴት አለሽ? ሰላማችሁ ይብዛ። ፈለገ ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። በዚ ቤቴን ዘግቼ ነው የመጣሁት ብለህ ታምናለህ? ፈለገ ልጆቼን መስዋዕት አድርጌ እንዴ አረኛ ምን መጣ ነበረ ብትነግሩ። የምር የሆነ ሰው ሊያገኝ ይፈልጋል ምናምን እና እሱ ቤት ገብተሽ እንድታገናኝ ይፈልጋለሁ ምናምን ብሎ ችግሩን ነግሮኝ ይኸው የዮሴፍ ሚለው ልጁ አለ ወንድማችን ይባላል። አንድ ቁጥር ጻፍተሽ እየተከታተለ ነው። እሺ እኔ ልውረድና ፈለገዬ እሱን ላስገባው መሰለኝ። ትቀጥላላችሁ ማለት ነው። ችግር የለውም። ኦኬ ተሾመ መጽሐፍ አንድ ቁጥር ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ እስኪ ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ እሺ እስከዛ ለሌሎች ሰዎች እድል ልስጥ አይደል? ገብቷል። ፈለገዬ ገብቷል። እሺ
ሰላም ነው? እንዴት ነው? በጣም እንደው ያለው አንተን ለማግኘት የበላ ነው ፍዳ። እግዚአብሔርን ነው የምልህ በጣም ትንሽ እንትን ብለን ነበረ። አንገብጋቢ ጉዳይ ነው። አንተ አጠገብ የተከፈተ ላይፍ ካለ ዝጉት። ድምፅ ትንሽ ያስተጋባል። አይ ተዘግቷል። አሁን ዘግቼዋለሁ። አሁን አይሰማም? አሁን ጥሩ ነው። ዮሴፍ እንደምን አለ? እግዚአብሔር ይመስገን። ፈለገኝ እንዴት ነህ? እግዚአብሔር ይመስገን። ያው ወንድሜ ተሾመ ይባላል። ጓደኛዬ፣ ረጅም ዓመት ጓደኛዬ ነው እና በጣም አንገብጋቢ ጉዳይ ገጥሞት ከዚህ በፊት ምናልባት በማህበራዊ ሚዲያ በጣም በመጥፎ የሚታይና የሚታወስ ልጅ ነበረ። በማያውቀው ጉዳይ ምናልባት ታሪኩን ራሱ ያጋራል። ግን ምናልባት በክርስትናው ሕይወት በጣም እንትን ብሎ ስለነበር ተቸግሮ ተጨንቆም ስለነበረ እናንተን ለማግኘት ያልከፈልኩት መስዋዕትነት የለም። እግዚአብሔር ፈቅዶ ቀኑ ዛሬ ሆኖ ተገናኝተናል። በዛም ሀሳቤን የምገልጸው ነገር ይኖራል። ተሾመ ያወራና እንግዲህ የተከፈለው መስዋዕትነት ለድህነት ስለሆነ ያለውን ሀሳቡን ይናገርና እኔም እቀጥላለሁ፣ እንነጋገራለን። እሺ፣ መልካም ችግር የለውም። ግን ምን እናደርጋለን? አጠር ያለ ሰዓት ነው የምንጠቀመው። ለምን በጣም ብዙ ሰዎች ገስ ላይ ስላሉ ለእነሱ እድል እንድንሰጥ አጠር ያለ ሰዓት እንጠቀምና ያው ቶሎ እያለ ለሌሎች ሰዎች እድል እንሰጣለን። ተሾመ እንኳን ደህና መጣ። እግዚአብሔር ይመስገን። ፈለገዬ እንዴት ነህ? እግዚአብሔር ይመስገን ያለው እግዚአብሔር ይመስገን። የእውነት በጣም ዛሬ ትልቅ ደስታ ነው የተሰማኝ። የእውነት ሁልጊዜ ብዙ ጊዜ አይ ካለው በቃ ቤት በኩል እንደማገኝ ግራ ስለገባኝ ብቻ ነው። የእውነት እግዚአብሔርን ዛሬ በእውነት በጣም ነው የማመሰግነው። የእውነት ተንበርክኬ ነው የማመሰግነው። ምክንያቱም አልችልም፣ ግን ያው እግሬን ግን ቢሆንም ሳላቅም እግዚአብሔር እውነት ቀኑ ደርሶ ነው የሆነው እና በጣም ነው የማመሰግነው። ስላገኘሁ ደስ ብሎኛል እጅግ በጣም እና ያው እንዳልከው ጊዜ የለክም፣ ያው ብዙ ሰው ስላለ አጥር አድርጌ ያለሁበትን ነገር ልንገርክ። የተፈጠረው ነገር ያው መጀመሪያ ያው በማህበራዊ ሚዲያ ነው ህይወቴ የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር ሐዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው አንዳንድ በህይወት ክስረት ውስጥ ገባሁና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንሰጣለን የሚል ስራ እንትን የደረሰኝ እና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላደርግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያው ሚዲያ ላይ ያገኘኋቸው ስልኩንም እና ይህንን ያው ሌላውም ሰው ትምህርት ይሆናል ብዬ ነው ይህንን ነገር የምነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት እና ሄጄ ላገኛቸው ሞከርኩኝ። ባገኛቸው ሰዓት ስልኬን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለት ፎቶዎች ምናምን ነበሩ ከየኔ ባለቤቴ እና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛን እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ያሉኝ። ይህንን ነው እኔ የተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው ይዛቱብኝ። በኋላም ያው ያን ቪዲዮን እና ፎቶ እናጠፋለን ብር ታምጣ የሚል ወደ 300 ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ። እንደዛ አይነት ብር ማግኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500 ሺህ ብር አምጣ በሚል ነው አስፈራርተውኝ
ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዞን እንዳለ ሰውነቴ፣ ሙሉ ሰውነቴ በድንጋጤ ማለት ነው። እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይህንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። እዛኔ ያው ሕክምናም የተወሰነ አረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ። ለ2 ዓመት ሙሉ ማንንም ምንም አላቅም ነበር። አጋጣሚ ሆነው ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው። የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው መጣው ስመጣ። ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከቅዠቴ ስነሳ ከዛ ከ2 ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ አንገቴ ላይ ክር ተበጥሷል። ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ እየተንቀሳቀስኩኝ ነው ያለሁት። ያው 5 ዓመት እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር፣ እሱ ጓደኛዬም ስለሆነ በደንብ ያብራራልክ። እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ ያለውን ነገር። አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ያው ጉዳዩን በተወሰነ ደረጃ ተሼ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ ራሱ ሲያስገድዱት ያው እኔ ረጅም ዓመት ጓደኛዬ ነው፣ 15 ዓመት አካባቢ ጓደኛዬ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክር ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ። ቀጥሎ ደግሞ የኢሉሚናቲው ቪዲዮ ሲለቀቅበት ልጁ ፓራላይዝድ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። እዩ ጩፋ ጋር ይዘው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታን ጋር ሄዶ መልካም ወጣት ተምሯል። አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው ከህይወቱ ሊያስወጣው የሚችል በጣም ብዙ ኬዞች ገጥመውታል። ይሄ ነገር የገጠመው ነገር ምንድን ነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፕሌን ቲኬት ሊሸፍኑለት፣ ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማቸው። ይሄ እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተባበርኩ እኔ በመንፈሳዊ ህይወት ጠነክርኩ አይደለሁም እንደሱ። ግን ምናልባት ቀጨኔ መድኃኔዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። ያላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩት እና
ባለበት ሁኔታ አሁን በተወሰነ መሰረት እያስያዝኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞ በርታ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋጠው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንሽ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግለው አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው 10 ሜትር 2 ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት ሐዋሳ መጥተህ የነበረ ሰዓት ቪዲዮዎችን ማይቼ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተኸው ታበረታው ነበረ፣ ታጸናው ነበረ። ጠርተኸውም ቢሆን ስላሴ ቤተክርስቲያን አለ ከጀርባ እና እባክህ እንደው ይህንን ወንድም እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ እውነቴን ነው የምልህ ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊነቱ ኢሉሚናቲ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል አጥፉ፣ ይህንን ሚዲያ ፕሮሞሽን እየሰራችሁበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለእሱ ማመስገን እንፈልጋለን፣ እናመሰግነዋለን በዚህ ጉዳይ ላይ። አዘርዋይስ ግን ከዛ በኋላ ያለው በመንፈሳዊ ሕይወት ምንም ያገናኘው ስለሌለ ፊዮኒ ምክርን መቀበል አይችልም፣ ሊመክሩም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ሕይወቱ ግን ወደ እናንተ መምጣት አለብን። መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። በረጅም ዓመት ቅሟል፣ መጠጥ አያውቅም እንጂ ቅሟል፣ ብዙ ዓመት ቅሟል። ወደ እመቤቴ የተመለሰው አሁን እመቤቴን ይወዳታል፣ ልጁም እሷም ትወዷለች። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የእመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባርሯት ይችላሉ ነገ ሰምተው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቃል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር፣ በነፃ ነው የሚያስተምሩለት። ዘምሪ ይሏታል፣ ስለ ሃይማኖት ይጠይቋታል። ኦርቶዶክስ ስለምንሆንሽ ማህተብሽን በጥሽ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ሕይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ ተሾመ። ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር። ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይሄንን ታውቃለህ፣ ትረዳለህ በስነ ስርዓት። ስለዚህ ይሄን ያለው እውነት ፈለገኝ። ኦኬ፣ በጣም ነው የማመሰግነው ዮሴፍ። በጣም ትልቅ ስራን የሰራው። በዚህ አጋጣሚ ተሾመ በስላወቅኩ አንተንም እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁ ሁላችሁ ምናልባት እዚህ ውስጥም ትኖሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪካርዶች፣ የተለያዩ ነገሮች በህግ አግባብ ወጥተው እነዛም ስልክ ቁጥሮች እነዛም የድምፅ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ። እና በቻላችሁት አቅም እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያውቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በልዑል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። እኔ አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁና ጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም ምዕመን የለም። ለምን መሰላችሁ? እኛ ክርስቲያኖች
በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከስም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲህ አድርግ ብለን አናስጨንቅም። ኦርቶዶክሳውያን እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች፣ እንደዚህ የምታደርጉን ያልኩት እባካችሁ በሰው ህይወት አትቀልዱ። ማህተብን በጥስ፣ አለበለዚያ ትራባለህ፣ አለበለዚያ ትጠማለህ፣ አለበለዚያ እንዲህ እናደርግብሃለን፣ ከቤት እናባረርሃለን፣ አለበለዚያ እንዲህ አይነት ነገር እንዘጋብሃለን የምትሉ እባካችሁ እንደዚህ አታደርጉ። ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር። ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ። የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣ ይሄን የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ጨቀኑን ጨለማ እናደርግብሃለን ምናምን ምናምን አትበሉ ባካችሁ፣ ፕሊስ አትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ የዕለት እንጀራቸውን በመስጠት አይደለም፣ በክርስቶስ ኢየሱስ እንዲያምኑ የምናደርገው። ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ገባኝናል አልተኛ የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከመሆን ድረስ ደርሷል። ፓራላይዝ እስከመሆን